ዳግም እወዳለሁ እኮ ግን ምን ላድርግ? ነገ ከነገ ወዲያ በዚህ በመሀላችን ችግር መፈጠሩ አይቀርም። ያኔ ከምጎዳ አንተም ከምትጎዳ ብዬ ነው። ምን አለ የገነት ልጅ ባልሆንክ የኔ ፍቅር። ዝም ብዬ ነው እንጂ እኔም ጨክኜ መለየት አልችልም። ቢያንስ ግን አንተ እንድትርቀኝ ማድረግ አይከብደኝም። ያን አቅቶን ናፍቀኝ አንተ ጋር መምጣት ብፈልግ ራሱ በተናገርኩ ነገር አፍሬ ደፍሬ እንዳልመጣብህ ነው እንደዚህ የምናገር። ይቅርታ አድርግልኝ። ከወንድምሽ ጋር ተጣላችሁ አይደል? ለነገሩ ወንድምና እህት ሆኖ ፍቅር ትንሽ ይከብዳል። ግን ወንድምሽን ለኔ አድሪልኝ። አፍሽን ዝጊ ቃል። ምን ነው ችግር አለ? አንቺ አታገቢው እንግዲህ እኔ ላግባው እንጂ። እኔ ብፈልግ ራሱ እሱ አያገባሽም። በጣም ነው የምታስጠልው። እውነት? ለዛ ነዋ ከንፈሬን ግጥም አድርጎ ይሳመኝ። ምን? ባለፈው ክፍሉ ጠርቶኝ ከንፈሬን ግጥም አድርጎ ነው ይሳመኝ። ምክንያቱም ደግሞ እኔ እህቱ አይደለሁም። ቃልን ስማታል። ሙቀቴ ስማ፣ በአንተ ምክንያት እኮ ነው እንደዚህ ያልኩት። እኔ የምለው ግን ምን ተፈጥሮ ነው ጥላ የወጣችሁ? ገነትና ብሌንን አንድ ነገር አስጨንቋቸዋል። ገነት እንግዲህ አሁን ላይ ልጇን አግኝታለች። ያ ነገር ደስ ይብላትም፣ በስተመጨረሻ ላይ ግን ብሌንና ዳግም በመፋቀራቸው ደስተኛ አይደለችም። ብሌንንም እኔ ነኝ እንደ እናት ያሳደግኳትኝ፣ ልጄ ናት፣ እሱም ደግሞ የወለድኩት ልጄ ነው። ስለዚህ ሁለቱን ማጋባት የለብኝም፣ ሰውስ ምን ይለኛል የሚለው ነገር አስጨንቋታል ማለት ነው። ለዛም ደግሞ ብሌን አሁን ላይ ከዳግም መራቅ ትፈልጋለች። ይህ ክፍተት ደግሞ ለቃል በጣም አሪፍ ሆኖላታል ማለት ነው። እንግዲህ አንቺ ወንድምሽን አታገቢው ለእኔ ዳሪኝ እንጂ ብላታለች። አንቺ እኮ እህቱ ስለሆንሽ ነው ባለፈ ክፍሉ ጠርቶኝ ግጥም አድርጎኝ የሳመኝ በማለት እንግዲህ ብሌንን ለማሳቀቅ ትፈልጋለች ማለት ነው። ሌላኛውና ዋነኛው ነገር ደግሞ ሰላም እንግዲህ ቃልና የቃል ጓደኛ አንድ ላይ ሆኖ ሲጨቃጨቁ ስለ ሰላምም እንዲሁም ደግሞ የገነት ልጅ ዳግም መሆኑን እያንዳንዱን ነገር ሰምታለች ማለት ነው። እና ደግሞ የቃል ጓደኛ ቃልን ስታስፈራራት ሰላም ሰምታለች ማለት ነው። ምንድን ነው እናገርብሻለሁኝ ብለሽ የምታስፈራሪያት? ምንድን ነው የተደበቀስ ምስጢር ያላት ንገሪኛ ሆኖ ነው ብላ እንግዲህ አፋጣታለች ማለት ነው። ነገር ግን ያው ልትነግራት አልቻለችም። ምክንያቱም ስልክ ተደውሎላት እንግዲህ በኃይሉ ተወግቶ ሐኪም ቤት ገብቷል የሚለውን መልእክት ከሰማችሁ በኋላ እነሱንም ምንም ሳትጠይቃቸው አሁን ላይ መሄድ አለብን ብላ ይዛቸው ሄዳለች ማለት ነው። እንግዲህ አሁን ላይ ዳግም እንግዲህ ያው የሰላምን ወንድም በኃይሉን እንደወጋ አውቃለች ማለት ነው። እንግዲህ ተደብቃ ነው ቃል ሁሉንም ነገር መስማት የምትፈልገው የምታዳምጠው በየጥጋ ጥጉ ማለት ነው። እንግዲህ ዳግምና ብሌን ደግሞ እንደተጣሉ ስላወቀች እነሱን ለማለያየት የማታደርገው ጥረት የለም። አሁን ላይ ደግሞ ዳግም እንግዲህ ያው በኃይሉን እንደወጋው አውቃለች ማለት ነው። እንግዲህ በሰበባ አስባቡ ብዙ ነገሮችን ትፈልጋለች፣ ቃል ምክንያቶችን ትፈልጋለች ማለት ነው እነሱን ለመለያየት። ስለዚህ ነፍሰ ገዳይ ነው በማለት እንግዲህ በኋላ ላይ ደግሞ ዳግምን ማስፈራራቷ አይቀርም ማለት ነው። ቃል እንግዲህ የማትቆፍረው ጉድጓድ የለም ሰዎቹን ለማጣላት። እንዲሁም ደግሞ አሁን ላይ የሰላምን ሀብትና ንብረት መውሰድ አልቻለችም፣ ግን ጥረት እያደረገች ነው ያለችው። ለዛም ደግሞ እንግዲህ ያው የገዛ ጓደኛዋ እንግዲህ ባላንጣ ሆናባታለች። ምክንያቱም በጣም እንግዲህ አሁን ላይ ንብረቱን እኔም አለውበት እካፈላለሁ እያለቻት ነው። በዛ ላይም ደግሞ 50 ሺህ ብር ካልሰጠሽኝ ምስጢርሽን ለሰላም እዘረግፋለሁ እያለች ነበረ ማለት ነው። ያንን 50 ሺህ እንግዲህ ኬት አምጥታ ትሰጣት ይሆን? ከዚህ በፊት እንግዲህ ያው ሰላም ገደለች በተባለችዋ የብሌን እናት ተብላ የመጣችዋን ሴት እንግዲህ ያቺ ሴት እንግዲህ 200 ሺህ ብር ጠይቃ ነበረ። ያ 200 ሺህ ከተሰጣት በኋላ ዳግመኛ ደውላ አታውቅም። ለወደፊትም ደግሞ አትፋታቸው ይሆናል ማለት ነው። አሁንም እንግዲህ የቃል ጓደኛ ደግሞ 50 ሺህ ብር ካልሰጠሽኝ ከዚህ ቤት አልሄድም፣ የሚሄድበት ቦታ አለ፣ አንዳንድ ጊዜ ደግሞ ፋ ማለት ይጠበቅብኛል፣ ስለዚህ 50 ሺህ ብር እፈልጋለሁ ከአንቺ ብላታለች ማለት ነው። እንግዲህ አሁን ወጥመድ ውስጥ ነው ያለችው።
ታስሯል የተባለውም እንግዲህ የሰላም ወንድም በኃይሉ ተለቋል ማለት ነው። አሁን ላይ እኔ ላንተ ጠቅመሃለው፣ ስለዚህ ዝም ብለህ ነው የምትጠራጠረኝ፣ ዝም ብለህ ነው የምትገፋኝ እያለች ልትደልል ትሞክራለች። እሱ ግን ለጊዜው ከሷ የሚፈልግ ነገር ስላለ ብቻ ነው በጸባይ ይዟት እስካሁን ድረስ አብሯት እንድትኖር ያደረገው ማለት ነው። እንግዲህ ቃል አንዳንድ መረጃዎችን ከቤት ወደ እሱ ታቀብላለች። አሁን ላይ እንግዲህ ያው የዳግም እና የገነት እናትና ልጅ መሆናቸውን እሷ ነበረ ደውላ ነገረችው። ግን ዳግም የማን ልጅ ነው? አሁን ላይ ይህንን ምስጢር የምታውቀው እናትየዋና እንዲሁም ደግሞ ሳሚ ናቸው ማለት ነው። ምክንያቱም አባትየውም ሊያውቅ ይችላል። የዳግም አባት ማን ነው? ገነት ከማን ነው ዳግምን የወለደችው? አሁን ላይ እንግዲህ ልክ ዳግም በኃይሉን ወጋ ሲባል በጣም ነበረ የደነገጠችው። ከዛ በኋላ ደግሞ እሱ እኮ ነው እኔና አንቺን ለያየን፣ በልጅነቴ እኔን ከአንቺ የቀማው እኮ እሱ ነው ብሎ እንግዲህ ነግሯታል። እናቱ ነግሯታል ማለት ነው። ዳግም እናት ግን የምታውቀው ነገር ስለ ልጇ የምታውቅ እንግዲህ እናት ናት ይባላል ማለት ነው። ስለዚህ ምናልባት እንግዲህ አሁን ላይ ማን ነው የወለደችው? ዳግምን የወለደችው እንግዲህ ከአቶ በኃይሉ ይመስለኛል ማለት ነው። ምክንያቱም ይሄን ነገር ከሰማችሁ በኋላ በጣም ደንግጣለች። ይሄማ ሊሆን አይችልም፣ በኃይሉ አይደለም እኔ እናንተ ላይ ያየው ብላ ነበረ የምታስበው በፊት ላይ። ነገር ግን አሁን ላይ ዳግም እውነቱን ሲነግራት በጣም ደንግጣለች። ስለዚህ የዳግም አባት አቶ በኃይሉ ነው ማለት ነው። እንግዲህ የገዛ አባቱን ነው የወጋው ማለት ነው። የገዛ አባቱ እንግዲህ ያው ዳግምን ከእሷ ለይቶ ሲያሰቃየው እንደነበረ ከተረዳ በኋላ እንግዲህ ምን አይነት ስሜት እንደሚሰማው አስቡት። እንግዲህ የገዛ አባቱ ልጁን አግቶ እናቱን ሲያሰቃይ እንደነበረ ከሰማ ዳግም ምን አይነት እርምጃ እንደሚወስድ አቶ በኃይሉ ላይ ማሰብ ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። አደራ ድራማ ላይ እንግዲህ ብዙ ስብስብ ነገሮች ቢኖሩም ነገር ግን አሁን ላይ ግልጽ እየሆነ መጥቷል ማለት ነው። ምክንያቱም ገነት ልጇን አግኝታለች። ነገር ግን በስተመጨረሻ ላይ አንድ ያወቀችው ነገር ቢኖር የዳግም አባት እንግዲህ ያው በኃይሉ እንደሆነ ከበፊቱ ነው ታውቃለች። ግን በኃይሉ አይደለም ልጄን ያገተብኝ ወይ ደግሞ ልጄን ከልጅነቱ ከኔ የቀማው ብላ አይደለም ነበር የምታስበው ማለት ነው። አሁን ላይ ግን ይህ ነገር ከሆነ አትፋታውም ማለት ነው። ወይ አቶ በኃይሉ የስንቱን ህይወትን የበጠበጠው የገዛ እህቱን ሀብትና ንብረት መውሰድ ይፈልጋል። የራሱ ልጅ እንግዲህ ከእናቱ ቀምቶ ሲያሰቃይ ለብዙ ዓመታት ሲያሰቃይ እንደነበረ እንዲሁም ደግሞ እናትና ልጅን መግደል የገዛ ልጁን እንግዲህ በዚህ ልክ ማሰቃየት ተገቢ አይደለም። አቶ በኃይሉ እንግዲህ ገና ብዙ ጉድ ይዘው ይመጣል ብዬ አስባለሁ ማለት ነው። አደራ ድራማ ላይ እውነት በጣም ነው የሚገርመው ማለት ነው። አሁንም እንግዲህ ተወግቶ ሆስፒታል ነው ያለው። ይህ ነገር ደግሞ እንግዲህ ለቃል በጣም አሪፍ ነው ማለት ነው። ቃል እንግዲህ የበኃይሉ መጎዳት ነው የምትፈልገው። በኃይሉ እንኳን ቢሞት እሷ ደስ ይላታል ማለት ነው። ምክንያቱም የሀብቱ ወራሽ መሆን ስለምትፈልግ፣ እሱ እያለ ግን በነፃነት የሰላም የሆነውን እያንዳንዱን ሀብትና ንብረት መጠቀም አትችልም ማለት ነው። እሷን ያመጣት እንድታገለግለው እንዲሁም ደግሞ ሰላም ልጅ ናት ተብላ የሰላም ሁሉንም ነገር በልጇ ስም እንድታገኝና ያገኘችውን ነገር ደግሞ ለበኃይሉ እንድትሰጥ ግማሽ ፐርሰንት እንኳን ስጠኝ ስትለው አይሆንም፣ ምናልባት ሩባን እንኳን ልሰጥሽ እችላለሁ ብሎ በግድ እሷ ስታስፈራራው ነው የፈቀደላት ማለት ነው። እሷም እንግዲህ ይሄንን ነገር ያው ለበቀል አስባ ነበረ እሱን አሳስራ፣ በስተመጨረሻ ላይ ግን እሱ እስር ቤት ውስጥ አልቆየም። ብዙም ባይቆይም ግን ከእስር ቤት ተፈቶ አሁን ላይ እንግዲህ ብዙ ችግሮችን እየፈጠረባት ነው ያለው። በዛ ላይ ደግሞ ለገዛ ጓደኛዋ ምስጢሯን ተናግራ እንግዲህ በዛ ምስጢር ደግሞ እያስፈራራቻት እንግዲህ በአሁን ሰዓት ላይ ትገኛለች ማለት ነው። ቃል እንግዲህ እንደ ስራሽ ይሰጥሻል ብዬ አስባለሁ። ምክንያቱም ብሌንን እያንቋሸሸቻት እንዲሁም ደግሞ ሰላምን ልትገላት እያሰበች እንግዲህ እዛ ቤት ውስጥ በሰላም መኖር ማለት በጣም ከባድ ነው። ነገር ግን ያው ብሌን ሁሉንም ነገር ታውቃለች። የማትናገርበት ምክንያት በእናቷ ስለሚመጡባት እናትሽን እንገልብሻለን እያንዳንዱ ምስጢር የማትደብቂ ከሆነ እየተባለች ነው እስከዛሬ ድረስ እንግዲህ በኃይሉና ቃል እያስፈራሯት እስከዛሬ ድረስ ምንም ሳትናገር ቆይታለች። በስተመጨረሻ ላይም እንግዲህ ያው ሀብትና ንብረቷን በልጇ ስምም ወራሽ ልታደርጋት ስታስብ ይሄ ነገር መሆን የለበትም
ብላ እንግዲህ ብሌን በወረቀት ጽፋ እንትን ብትልም ግን አልተሳካላትም ማለት ነው። አሁንም ቢሆን ብሌን በጣም መልካም ሰው ናት። በኃይሉ እንኳን በዛ ክፋት ውስጥ ሆኖ አሁን ላይ ሰዎች ሲጎዱት ለምን እንዲህ ታደርጋለህ? በቀል ለማን ነው? በቀል የእግዚአብሔር ነው እያለች እንግዲህ እሷም ተቆጥተዋለች ማለት ነው። የገዛ እንግዲህ ፍቅረኛዋን ዳግምን ማለት ነው። ዳግም እንደዚህ አይነት ሰው አልመሰልከኝም ነበር፣ እንዴት እንደዚህ ታደርጋለህ? እንዴት ነፍሰ ገዳይ ትሆናለህ? በማለት እንግዲህ አኩርፈዋለች። እስካሁን ድረስ አልታረቀችውም። ይህ ክፍተት ደግሞ ለቃል በጣም ጥሩ ነው። እንደዚህ ከተጣላችሁማ እኔ እንደውም በመሀላችሁ ገብቼ ነው ማበጣበጣችሁ፣ ገና ትለያያላችሁ እያለች እየፎከረችባችሁ ነው ያለችው ማለት ነው። ያው ለቃል አይሳካላትም። ነገር ግን ያው አሁን ላይ ገነትንም እያስጨነቃት ነው። ምክንያቱም ሁለቱም ልጆቿ ያው አሳድጋለች፣ ጡታቸውን አጥፍታለች። ከፍ እስከሚሉ ድረስ እንግዲህ ከነሱ ጋር ነበረች፣ መስዋዕት ሆናለች ማለት ነው ለልጆቿ። ነገር ግን አሁን ላይ ሁለቱ ልጆቿ በመጋባቷ ቀር ብሏታል ማለት ነው። ሰፈሩስ፣ መንደሩ፣ ሰውስ ምን ይለኛል የሚለው ነገር በሱ ነገር ተውጣለች። እንግዲህ የሚሆነውን የሚቀጥለው ክፍል ላይ የምናየው ይሆናል። ውድና የተከበራችሁ ቻናል ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ። ድራማው ይታይን ተንትኖ መልካሙን ነገር የኛ ናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ቲጂ ኖንቻወት በሉ ሰብሰብ ሸራይ ኩኑ ቤተሰብ